ሄዊ እንግዲህ ከታገተችበት አምልጣ መታለች ማለት ነው። እንግዲህ ስትመጣ ደግሞ መንገድ ላይ የነ ዳዊትን ጓደኛ ሜኪን አግኝታው ነበረ። ሜኪ እንግዲህ ጉዞ ወደ እነ ዳዊት ቤት ነበረ። በቅርብ ጓደኛ ይመጣል የውጭ ፕሮሰስ ስለጀመረ እስከሚጨርስ ድረስ እያለ ባለፈው ሳምንት ባስተላለፉት አይተን ነበር። እነሱን ፍለጋ በሚመጣ ጊዜ መንገድ ላይ ህይወትን አግኝቷታል። እንግዲህ ሜኪ ደግሞ የሩቲ የመጀመሪያ አፍቃሪዋ ሆኖ ነበር ማለት ነው። በጊዜያዊ ጉዳይ ተለያይተው ነበር። አሁን እነ ዳዊት ቤት ሲያገኛት በጣም ነው የደነገጠው። እንደውም ዳዊት የኛ እህት ናት ሲለው እንዴት የነ ዳዊት እህት ልትሆን ቻለች እያለ እንግዲህ ሚስጥሩ እንዲያወጣው ነው። እንዲሁም ህይወት እንደሆነች የእህታቸው የሚያመላክት ንግግሮችን እየተናገረ ነበር። በልጅነታቸው አንድ ጸጉር እንደነበረውና ያንን ጸጉር እየተሰራ እንደሚቀላለዱና ከሩ እንደሚዋደዱ ሲያስበው ግን ህይወትም ይሄን ነገር አስታውሳለች። ህይወት ግን ይሄን ነገር ታስታውስ እንጂ ሜኪ ነው የሚለውን በእርግጠኝነት አላረጋገጠችም። ነገሮች ሚስጥሮች እየወጡ ይመስላሉ። እንግዲህ እሷም ሳሩንም ማን ነው ወንዱ እያለች ተነስታለች። እንግዲህ ለምን ተመለሰች ብላ እንግዲህ ቀጣው ምን ይከተል ይሆን፣ ምን አይነት ነገር ይፈጠር ይሆን የሚለውን አብረን እንከታተላለን። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የምታበረታቱኝም ከልብ አመሰግናለሁኝ። ያላደረጋችሁኝም አበረታቱኝ እያልኩኝ የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ባለፈው እንዳያችሁት ህይወት ታግታ ነበረ። አሁን ግን አመልጣ ትመጣለች፣ መንገዱን ታውቀዋለች እያለ ነበር ሳሚ። ባለፈውም እንዳመለጠችው ዘዴ ፈጥራ ትመጣለች ሲል ሳይታሰብ እንግዲህ ድንገት ያንን መረጃ ሊያመጡብኝ ነው ብላ ፈርታ ሳሩን ለቃ ሰዳታለች። በዚህ መካከል ላይ እየመጣች እያለች መንገድ ላይ እንግዲህ ከሜኪ ጋር ትገናኝና ሜኪም ወደ እነሱ ቤት እንደሚሄድ ሲነግራት በጣም ግጥጥሞሽ ሆኖ ከቤት ሲገቡ ከዛ በኋላ ሩቲና ሜኪ ሲገናኙ በጣም ነበር ፍጥጥ ብለው የተያዩት። የምን ሆናችሁ እስከሚባል ደረጃ ድረስ እና ዘገየችብን ምን ሆነችብን እያሉ በተጨነቁ ሰዓት ነበረ የገባችው ማለት ነው። ከዛ ሜኪንም ሰላም ብለው እንግዲህ ሩታ ስታዩ ደንግጣ ተዋወቃት ይቺ እህታችን ነች ሲለው ሰላም እንኳን ትባባሉም እንደ በቅጡ ሲለው አይኑ ተከትሎ ሜኪ ከሩታ ጋር ሲሄድ እንዴ አንተ እያናገርኩ ነው እንዴ አትመልስልኝም እንዴ ምን ነው አይንህን እሷ ጋር ተከል ሰውዬ ንቃ እንጂ ምንድን ነው የፈዘዝከው ሲለው እሷ ያንተ እህት ናት ይላል። እየነገርኩ ትጠይቀኛለህ እንዴ አለው ገርሞት። ግን ነገሩ እኔም እኮ ሳያት ለመጀመሪያ ጊዜ ድርቅ ብዬ ነው ያየኋት። ትንሽ የነበረ እንደዚህ ተልቃ ስመጣ ሲል ምን ማለት እንዳለብኝ አላቅም አለ ሜኪ። ይህን ያህል ከባድ ነገር ከሆነ ለፈው አለው። ከዛ ስለ ሀገሩ፣ ስለ ሁኔታው፣ ስለ ሰፈሩ አወራሩና ከዛ ይቺ ልጅ እኮ መድኃኒት ያስፈልጋታል መድኃኒት እናምጣላት እያለ ነበር። ሳሩን ደግሞ ወደ ቢሮዋ ሄዳ ቢሮዋን ስትፈትሸው ወይዘሮ ሩቲ ሂዳ ነገሮ እንዳወጣችባትና ዶክሜንት እንደወሰደችባት ታግሸሻለሁ፣ ከዚህ በኋላ ግን መስመር አልፈሻል ወይዘሮ ሩቲ ገና ዋጋሽን እሰጥሻለሁ፣ ከዚህ በላይ ብታርፊ ጥሩ ነው፣ ምክንያቱም ይህ የኔ ስራ የኔ ማደሮ ነው እንጀራዬ ነው እያለችው ነበር። ከዛ ሳሚ ድንገት ሲደርስባት ምንድን ነው አለ። እንዴ አንተ ከዚህ በላይ የከፋ ነገር ነው የሚደርሳት፣ እየለቃቀምኩኝ እንደ አረም ነው የምጥላቸው ከዚህ በኋላ ከኔ ጋር ያሉትን ሰዎች አለችው። አንተም ብትፈራኝ ነው የሚሻል አለችው ሳሚን። ቆይ ምን ሆነሽ ነው? ስለ ህይወት ነው አላት። የእሷን ስም አታንሳብኝ፣ ስሟንም አትጥራብኝ አለች። ስለ እሷ ግን ብጠይቀሽ ምን ችግር አለ? አሰማም እንዴ? አልፈልግም አትጠይቀኝ አለችው። በጣም አስፈላጊ ነገር ነው አላት። አንቺ ማወቅ አለብሽ፣ ስለ እሷ መስማት አልፈልግም። ወደ ቤት እንደተመለሰች አውቃለሁ። እረ ጉዳዩ እሱ አይደለም አለ ሳሚ። ሳሚ ትዕግስቴን አትፈታተነው፣ ስለ እሷ ማወቅም መስማትም አልፈልግም አለችው። እርግጠኛ ነሽ ግን ለምን ህይወትን ለምን አገትሻት ታዲያ አላት። ስለምታስጠላኝ በእኔ ምክንያት ነው አይደለ አላት። በአንተና ህይወት መካከል ምን አላችሁ? የሚያገናኛችሁ ነገር አለ እንዴ? አላቅም እያልሽ ነው አለና ሳሚ አልገባኝም አለችው። አንተና ህይወት ምን አለች እንደማታውቅ ሆና። ምን ይለጉማል ተናገር አለችው። አይ በቃ ይቅር በቃ ተሳስቻለሁ መሰለኝ አለ። አይ ይህንንማ ትናገራታለህ
ምንድን አለ በአንተና በህይወት መካከል ያለውን ብትነግረኝ? አይ እኔ ስለምታበሳጨኝ ስለምትናደደብኝ በዛ መስሎኝ ነው። እንደዛ ነው እንዴ አለች። አይደለም አለችው። ግን ታውቃለህ ሳያት እንደዚሁ እነቂያት ይለኛል። ሳሩን ግን ጤናሽ ጉዳይ ያሳስባሳ ነው። ወደ ሐኪም አንሄድም? ለማንም አልናገርም። እኔ አንቺን ልርዳሽ፣ ሐኪም ቤት ይዤሽ ልሂድ አትለኝም? አብደሻል እያልከኝ ነው አለችው ሳሩን። እድሜ ለእናንተ በተለይ ለአንተ እንደ ባል ከጎኔ ልትቆም ትችል ከጠላቶች ጋር እያበርክ ታሳድደኛል። አውቃለሁ በትክክለኛው ስራ መሰረት እኮ ብትሆኚ ለአንቺ ቆም ነበር አላት። ለነገሩ ጠልተኸኛል አውቃለሁ አለችው። ግን ያን ሁሉ ፍቅርህ አልቋል። አረ እንደዛ የሚባል ነገር የለም። እንዴት እንደዚህ ታስቢኛለሽ ይላታል ማለት ነው። ሳሚ በጣም ነው እኮ እኔ እምወድሽ ሲላት፣ አይ አሁን እንኳ እሱ አፍህ ብቻ ነው ያለው አላት። ሳሮን እኔ ልቤም አንቺ ጋ ነው አውቃለሁ። ብዙ ነገር በድዬሻለሁ፣ ግን ላንቺ ያለኝ ስሜት አልቀነሰም እባክሽ አላት። አቷሽ ሳሚ፣ ለእኔ የቀረብ ስሜት እኔን እየፈለግ እኔን ለመጉዳት ነበረ። ፍቅር የለህም ከኔ ፍቅር የለህም አለችው። አሁንም ወደ መጥፎ መስመር ስትሄጅ እኮ ዝም ብዬ ማየት አልችልም። ወደ ራስሽ እንድትመለሽ እኮ እየመከርኩሽ ነው። እኔ ምንም ባደርግም ቦታችንን ቤታችንን ከጓደኛችን እንዳናንስ ነው። አንተ አይገባም። እኔ ያለሁልሽ ከዚህ በኋላ እኔ ካንቺ ጎን ነኝ፣ ቃል እገባልሻለሁ። ስለዚህ እባክሽ መጥፎ ነገር አትስሪ፣ እባክሽ አቁሚ ስራሽን፣ መጥፎ ስራሽን። ሁላችሁም ለህይወት፣ አንተ ለህይወት፣ ሩት ለህይወት፣ ዳዊት ለህይወት፣ ለእኔ የሚያዝንልኝ ማን ነው? ሳሩን እባክሽ ይሄን ነገር አቆሚ፣ መረጋጋቱ ነው የሚሻልሽ አላት። ይሄ የኔ ጉዳይ ነው፣ እናንተን አይገባችሁም። ሂዱ፣ ከእናንተ ከህይወት ጎን ቁሙ አለችው። ግን ከቤት ስመጭ እናወራለን፣ ለማንኛውም እኔ መሄዴ ነው ብሎ ጥሏት ሄደ። ሳሩን እንግዲህ ሩቲ ገብታ የህይወትን ልጅ ዶክሜንት ስለወሰደችባት ከሃዲ እያለ ተናደድ። ከሃዲ ነህ ሳሚ፣ ቆይ እኔን እንዴት ትፍረታለህ ይሄን ለማድረግ? አንተ ህይወታችንን ለማሻሻል ብዙ ነገር እላለሁ፣ አንተ ግን በላይ ላይ ሴት ልትይዝልኛለህ። አለቃችሁም ሁላችሁንም አንድ ባንድ አረሞችን እነቅላችኋለሁ አለቻቸው። ከዛ በኋላ እንግዲህ ይሄ ህይወትም አገግማ ተነሳችና ስትመጣ እኔ ቁጭ በይ አላት ማለት ነው። ሜኪ ህይወትን የወደዳት ይመስላል እና ዳዊት ደግሞ ግራ ተጋብቷል። እኔ እዚህ ቁጭ በይ አለና ከጎኑ ቁጭ አደረጋት። አመሰግናለሁ ላደረክልኝ ክብካቤ አለችው። አራት ታስቢ ግደለም አለ። አሁን እንዴት ነው የህመም ስሜት ይሰማሻል አለ። ብዙም አይደለም አለ። ህዊ አለ ዳዊት። እግርሽን ወደ ላይ ብታደርጊ አይሻልም አለ። አዎ እብጠቱ እንዲቀንስልሽ መዘቅዘቅ አለበት አለ። ይሄን የህክምና ትምህርት ነው እንዴ ተማርከው አለ ዳዊት ተናዷል። በዛ ላይ እኔ በዚሁ በተፈጥሮ አውቃለሁኝ አለው። እሺ ይሁንልህ አለ። የሚበላ ነገር ልስራልሽ ትፈልጊያለሽ አላት። መድኃኒቷን መች ወሰደች? ገና 1 ሰዓት ሆኗት። የለም ምንድን ነው እሷን መጠበቅ እኮ አለባት አለ። ሚኪ ሁሉን ነገርን ያውቃለሁ ማለት ጀመርክሳ አለው። አመሰግናለሁ ሚኪ አለች። እኔ እኮ የነሱ ቤተሰብ ነበር። እሺ እንተዋወቅ አላት። እኔ የኔን ስም እንኳን ሰምታል። እኔ ሜክ ይባላለሁ አሉና ትሞ ስትስቂ እንዴት እንደምታምሪ ደስ ትያለሽ። አመሰግናለሁ አለ ህይወት። ህዊ አለ ሚኪም ጓደኛዬ ነው እና የሴቶች ያለው አቋም በጣም ከባድ ነው። ኧረ ተው እባክህ የሰው ስም አታጥፋ። ደግሞ ህፃን ነበር በዛ ጊዜ ደግሞ ምን ታውቃለህ። ቢሆንም እኛ ሰፈር ያሉ ሴቶችን በሙሉ ዋናው እሱ ነው አለቃው። ሁላችንም እኮ አልፈንበታል፣ አንቺም አሳልፈሻል አሏት። ስለዚህ የልጅነት ባል ነበረች ማለት ነው ሲላት፣ አዎ እንደውም ከኋላው የሆነች አንዲት የምትሰራ ጸጉር ነበራት። እኔም እኮ ነበረኝ አለ መኪ። በዚህ እንግዲህ ህይወት የነ መኪ ጋራ አንድ ሰፈር ስላደገች ህይወት እንደሆነች ወደፊት ሚኪ ያወጣዋል ቀስ በቀስ ማለት ነው። እንግዲህ አሁንም ይቅርታ ይላታል፣ መልሰው ይጣላሉ። አሁንም ይቅርታ ይላታል፣ መልሰው ይጣላሉ። ከዛ እንደዚህ እያሉ ነበረ ያሳለፉት። ብቻ ምን አለፋሽ እስከ ጠፋሽበት ጊዜ ድረስ በጣም ይረባበሹ ነበር አላት። ይገርማል አለ። እኔም የልጅነት ጓደኛ ነበረኝ ግን ብዙም አላስታውስም አለች። ጥሩነቷ ለማስታወሷ ግን ምን አጋጥሞች ነው እንደዚህ ሆንሽው ጸጉርሽን አላት። አናቅም አለ። ለ2 ቀን ጠፍታብን ነበር፣ የት እንዳለችም አናቅም ነበር። አሁን መጣኝ፣ አልገባኝም። ለምን የማፊያ ኬዝ አለ እንደዚህ ሰፈር? ምንድነው አይከሰስም እንዴ? ይበና አይዞሽ፣ እኔም ተናግሬያለሁ
ታይ ብያት ነበር ስታይ ስለሰንላት እኮ እየወጣች ነው እንደዚህ ሆነችው አለው። ሩቲ ሳሚን ወደ ሳሮን ልካው ረስቶ ሌላ ነገር ወረች ዶክሜንቱን ኮፒ አለኝ ለፖሊስ እሰጣዋለሁ እንደውም አለችው። አታደርጊውም፣ አልፈቅድልሽም። ሳሚ ሰምታታል አይደለም? ህይወት ላይ እኮ ዝታባታለች። ይሄ ቦታ ለህይወት ሴፍ አይደለም አለችው። ጥሩ ችግሩ ቦታው ከሆነ ህይወት ከዚህ ቤት ትወጣለች። አልገባህም እንዴ አለችው ሩቲ። ሳሩ ካልታሰረች ህይወት ምን ጊዜም ትከታተላት። ሚስቴ ልታሳስሪ ነው እንደ ሩት? ምን እያሰብሽ ነው አላት። ልክ ነኝ። ሳሩን ታሰረች ማለት የምትቀበዩን ገንዘብ ታጫለሽ ማለት ነው። ናውቀሽዋል ወይ? ሰሞኑን ግን ከየት ገንዘብ እያመጣሽ ነው? ገንዘብ አትጠይቂ። ምን አግኝተሽ ነው? ወንጀል የምትሰርታ የምታመጣውን ገንዘብ አልፈልግም እባክህ አለች። አንቺ በትክክለኛ መንገድ እየተሰራሽ ነው አላት። ይሄን ያነ ይለያያል። እሺ ምንም አይለያይም። ይሄም አንድ ነው። የጅል ሀሳብሽን ወደዛ ጣይ አላት። ተናገር እስኪ አንተም እዚህና እዚያ እያልክ ህይወትን አንድ ነገር እንዳታስደርጋት ብላ ትለዋለች። ከዛ እንግዲህ ሳሩን ወይት ደግሞ ለህይወትን ለመግደል መድኃኒት ለመስጠት እየፈለገቻት የታለች ስትል ሚኪ ሩቲን ሲያያት በጥፊ መትታ ስታስወጣት አንቺ ከህይወት ክፍል መግባት አትችም ብሎ ስትከላከላት አይመለከትሽም ብላ ስትመታት ወደ ውጭ ስትወጣ ሚኪ ተከታትሎ ወጥቶ አንቺ እሷ በጥፊ ስትመታሽ እኔ ራሱ አሁን በጥፊ መመታሽን ነበር ያስታወስኩት እና አሁን ምን እያደረግክ ነው? አሁን ለጊዜው እሷ የመታችሽ በቃል፣ ግን አንቺ እዚህ ቤት ውስጥ ምን እያደረግሽ ነው? ምን ስትሆኝ መጣሽ? ፍቅሬን እንደዛ አድርገን እንዴ በልምታኝ እንካ ያውን ለፊቴ ትለዋለች። ለዛሬ ይለፈኝ፣ ሌላ ጊዜ ግን ምን አድርጌሽ ነው የጠፋሽብኝ? ያደረኩበት ነገር እንኳን ጥፊና ሌላም ነገር ይገባኛል። ንዴቴ በርዶልኛል። ስለዚህ ጠልተኛል ማለት ነው አለች ሩት። ይገባኛል ነገሩ ብትጠላኝም አለች። አሁን ምንድን ነው ችግሩ? አሁን ጥሩ ስሜት አይደለሁም፣ ብቻዬን መሆን እፈልጋለሁ፣ ሌላ ጊዜ እንነጋገራለን ሜኪ ብላው እንግዲህ አለችው። ሜኪና እንግዲህ ሩቲ ከባድ ሚስጥር አላቸው በመካከላቸው። ከዛ በኋላ እንግዲህ ሳሩን ወደ ክፍል ገብታ ህይወትን ለመግደል መድኃኒት ይዛ ገብታ ቀሰቀሰቻትና ይህንን መድኃኒት ወስደሽ ሲጥ ብለሽ ተገላገኝ አለቻት። የሻ ንግስት እስካሁን ተኝተሻል? ተነሽ፣ ትንሽ እግሬን ስላመመኝ ነው አለቻት። እና እኔ እሱ ይመለከተኛል እንዴ አለች። እና ምን ፈልገሽ ነው? ምን ላድርግልሽ? የራስሽን ስጥ አድርገሽ እንድትገሊ ፈልጋለሁኝ አለቻት። ለምንድን ነው ምገለው? አትፍሪ፣ አይዞሽ፣ ያለ ምንም ስቃይ መድኃኒቷን ብቻ ስትወጪ ጸጥ ትያለሽ። ቆይ ይህ ሁሉ ስቃይ ለምንድን ነው? እኔ ላይ ምን አድርጌሻለሁ? እሱን ራስሽ መጠየቅ አትችይም፣ እኔም አልመልስልሽም። ይልቅ ይህንን ውሃ ትፈልጊያለሽ? ላምጣልሽ? እየቀለድሽ ነው አይደለ? ስታት የምን ቀልድ ነው? እንደውም ውሃ ያስፈልግሽም፣ አይዞሽ፣ ያለምንም ስቃይ አንድ ጊዜ በቃ ጸጥ ትያለሽ። ይሄንን ቃል እገባሻለሁ ውሰጂ ብላ ስትታገላት ሳሚ ተጠራጥሮ ስለነበር በር ላይ ነበር እና መድኃኒቱን አልወስድም ወስዳለሁ እያሉ ስትታገላት ሳሚ ከፍቶ ስትገባ አነቀና አስጣላት ማለት ነው። ተረጋጋ፣ መድኃኒት ልሰጣት ብቻ ነው፣ ምንም አላረጋትም ስትለው አንቺ ጤነኛ አይደለሽም ብሎ ህይወትን አስጥሏታል። ሳሚ ዛሬ ጭራሹን ልገላት ነው፣ ብቻ ሰው ልገለኝ ነበር እንዴ ብላለች እና እሷም በቃ ጭንቀቷ በረታባት። በዚህ ሰዓት እንግዲህ ደግሞ ይሄ ሩቲ ወደ ውጭ ወጥታ እንግዲህ እየተነጋገረች ነበር ጉዳዩን። ከዛም ያው እንግዲህ እሱም ሜኪም ተከታትሏት ወጥቶ ነበር። ይች ልጅ ምን እያደረገች ነው? ምን እየሰራች ነው እዚህ ቤት ብሎ ተከታትሎ ሲወጣት በፍጹም አላገኘችውም፣ ተሰወረችበት። ምን ትሰራለች እዚህ ቤት ይላል። እንዴት ነው የዳዊት እህት የምትሆነው? ሩት የሆነ ነገርም አለ። ኧረ ምን እያደረግሽ ነው? ያልገባኝ እዚህ ቤት ውስጥ ብሎ ሜኪ እያላት እሷ እንግዲህ ሂዳ የሩታን ልጅ የህይወትን ልጅ አግኝታታለች ማለት ነው። ከዚህ ህይወትን ልጅ ይዛ እንግዲህ ይዛ እንግዲህ በምሽት እየመጣች እያለ ነው ያለቀው። እንግዲህ ቀጣዩ ምን ይሆናል የሚለውን አብረን እንከታተላለን። ጭራሽ ቀጣይ ፓርት ብዙ ነገር የሚያጓጉ ነገሮች አሉ። የሩታና የሜኪ ግንኙነት ህይወትና ሜኪን ህይወት እንጂ ሩታ እንዳለመሆኗ እንግዲህ ከልጅነት ጨዋታቸው ሲጀመር የሚገላለጥበት እንዲሁም ሳሩን ደግሞ እውነታውን አውቃ ወደ እስር ቤት ታጋሽ የኔ ጸባይኛ ትንሽ ብቻ ቀን ታክሲ እየጠራሁ ነው፣ አይዞሽ የኔ እናት ከእናትሽ ጋር አገናኝሻለሁ እያለ ህፃናቷን እንግዲህ ለዚህ ጸባይሽ ደግሞ ወተት ይገዛልሻል፣ ፈጣሪ ፈቅዶልሻል፣ ዛሬ ፈጣሪ በጣም ይወድሻል፣ ከእናትሽ ጋር ተመስገን አምላኬ
ባላሰብኩበት ቀን ይህን ነገር ስላደረግልኝ ተመስገን እያለች ነው። የኔ ወርቅ ትንሽ ጊዜ ታደልሽኝ፣ የኔ ቻይ በጸባይሽ ወተት አለሽ እያለቻት ነው። እንግዲህ ሂሩት የገባችበትን አላማ አሳክታለች ማለት ነው። ሳሮን ወደ እስር ቤት መውሰድና ህይወትን ነጻ ማውጣት፣ የህይወትን ልጅ መመለስ፣ ሁሉንም አሳክተዋለች። የዛሬው በዚህ ተጠናቋል። እናመሰግናለን።